አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ ይሄ ቪዲዮ ለሁላችሁም በተለይ ሪያድ ላላችሁ ልጆች፣ ስራ ፈታችሁ ለተቀመጣችሁ ይጠቅማችኋል መረጃ ልሰጣችሁ ነው። ስራ መስራት የምትፈልጉ ልጆች ባለፈ ዕለት ሪያድ ያላችሁ ልጆች ቪዲዮ ላይክ እያደረጋችሁ ሼር አድርጉልኝ። ያው እኔ ቶሎ ቶሎ ቪዲዮ ስለማልሰራ ብዙ እይታ አይኖረውም። ቶሎ ቶሎ የሚሰራ ሰው ነው እይታ የሚኖረው። ባለፈታ ሱቆጥቼ ነበረ ትንሽ እስቲ የሆነ ዞር ዞር ብዬ አንዳንድ ነገሮችን ገዝቼ ልንጣ ብዬ ሱቅ ስለማለቅ ሹፌሩም የጠራው ሹፌር ሰው ነበር ቁጥር ሰጥቶኝ ይሄ ሹፌር አሪፍ ነው ይውሰድሻለኝ እና የሆነ ብር ሐዋላ የሚልክልኝ ላከልኝ። ከዛ ሄድን ወደ ብቻ አሱር ሰግጄ ነው የወጣሁት ከቤት። እኔም በቃ ትንሽ ድብርት ውስጥም ነበርኩና ዞር ዞር ብዬ እንጣ ከቤትም ስለማልወጣ ይደብረኛል። ሰዎችን አስፈቀድኩ ወጣ። የሄድኩት ሱቀል ደሀብ ነው ምንድን ነው የሚባል እንደዛ ነው የሄድኩት። ያው ሄጄ አላውቅም። መጀመሪያ ስገባ ማለት ነው በቃ ከበር ስንገባ እንትን ነው ይሄ እንትን ሙዚቃ ማለት ነው የራያ ሙዚቃ ተከፍቶ በጣም ድምፁ ልነግራችሁ አልችልም። ከፍ ያለ ድምፅ ማለት ነው የሙዚቃው ድምፅ። ደነገጥኩ። እንደዛ ሀበሻ ምናምን ይኖራል ብዬ አላሰብኩም። እንኳን ሙዚቃ ቀርቶን የሀበሻም ወላሂ የምሬኝ ነው። ይሄን እየቀለድኩ ለማወራችሁ ማለት ነው። ትንሽ እንደሄድን ኦሮምኛ ሙዚቃ፣ ትግርኛ ሙዚቃ፣ የተለያዩ ሙዚቃዎች ተከፈቱ። ከሹፌሩ ያው እኔ ትንሽ መቆየት ስላለብኝ እቃ እንኳን ባልገዛ ትንሽ አይምሮ እንትን ልበለው ብዬ ነው ዞር ዞር ልበል ብዬ ነው ከቤት የሚወጣሁት። ከቤት ስለማልወጣ ትንሽ ድብር ብሎኝ ነበርና ከዛ ዝም ብዬ በቃ በየሱቁ የቁስጣይት ምስል ሰውየውን ሹፌሩን 8 ሰዓት ላይ ስልክ ስለሌለኝ ስልክ ስላችሁ ቀጥታ መደወል ስለማልችል መስመር ስለሌለኝ 8 ሰዓት ላይ እናልኩት 8 ሰዓት ማታ ወይም ደግሞ በኢትዮጵያ 2 ሰዓት ከምሽቱ ማለት ነው እና አልኩት እሺ አለኝ። ከዛ አጋጣሚ መቅደስ የምትባል የእንትን ልጅ ማለት ነው የጎንደር ልጅ ከሷ ጋር ተተዋወቀን። የሆነ ሱቅ ውስጥ ትሰራለች። ወረቀት አለሽ ወይ ምናምን ስላት ያው ወረቀት የላትም። አንድ ደግሞ ሁላችን የምናውቃት ቲክታክ ላይ አንድ ካሁን በፊት አይኗን አሟት በእርዳታ ምናምን ተደርጎላት ታከመች ፋሲካ ማለት ነው። እሷንም አገኘኋት። ሌላ ሱቅ ዞር ዞር ስል ብዙ ሀበሾች አሉ። በጣም ብዙ ሀበሾች ሴቶችም ወንዶችም አሉ ይሰራሉ። ያው ፋሲካም እንደምታውቋት ባህርተኛ ናት፣ ይቃማ የላትም። እና እኔም እንዲዞር ዞር እያልኩ በቃ የመኔዎች እና ሀበሾች ናቸው ያሉት። እና ምንድነው እዛ ውስጥ ያዩት ነገር ማለት ነው በጣም ራበኝ ሲዞር ማለት ነው። የሚበላ የለም ወይ ስል ወይ ሾርማ ወይም በርገር ምናምን ሲሉኝ አይ እኔ ስለማልወድ ሾርማ ይቅርብኛልኩና ዝም ብሎ የተጠበሰ ድንች ማለት ነው እሱን ገዝቼ ለመቅደስ አንድ እና ለራሴ አንድ ገዝቼ። በጣም ጥሩ ልጅ ነበረች ከምላችሁ በላይ ማለት ነው። ብዙ ነገሮችን እያስረዳችኝ ብዙ ነገሮችን ያወራን ብዙ ሀሳቦችን ተለዋውጠን ከዛ ዝም ብዬ እየዞርኩ እያለሁ አንዴ መኔ ሜካፕ ምናምን ነገር እስቲ ኩል ነገር ልግዛ ብዬ ስገባ እዚህ መስራት ትፈልጊያለሽ አለኝ። እዚህ መስራት ትፈልጊያለሽ ሲል የት አልኩት። እዚህኛ ጋር መስራት ትፈልጊያለሽ አለኝ። ዝም ብዬ እሺ አልኩት። ለምን እድሉን ሌላ ሰው ቢጠቀመው ብዬ ማለት ነው። እሺ ጠይቄ ምናምን ነገር አልኩት። ልጅ አለሽ እንዴ አለኝ። አይ ልጅ የለኝም አልኩት። እውነትሽን ነው አለኝ። አዎ ልጅ የለኝም፣ ምክንያቱም ልጅ ያለው ሰውና ልጅ የሌለው ሰው እኩል አይሰራም። ወይ ልጅ ይዛ ተመጣች ስራ ሊበላሽ ይችላል ይላል፣ ወይ ደግሞ ልጅ ካላት ደግሞ በሰዓቱ ላትገባ ትችላለች። ልጅ ምን ስትል ያ ነገር ስላለ ነው እሱ ልጅ ጠይቀኝ። እኔ ልጅ የለኝም አልኩት። በቃ እዚህኛ ጋር ስሪ ምናምን ነገር አለኝ። በቃ እኔም ጠይቄ ቤተሰቦቼን እህቶቼን ያልኩት አውቄ ማለት ነው እመጣለሁ ምናምን ነገር አልኩት። እሺ አለኝ። ሜካፕ ኩል በቃ ሁሉ ይሄ ኮስሞቲክ ነገር ማለት ነው። ሜካፕ ኮስሞቲክ ሱቅ ነው። መግዲንም ጠይቂያት ነበረ ያው ወረቀት እንደሌላት እዛ ተቀጥራ እንደምትሰራ ደሞዝም ተነጋግሬው። የሚሰራው መቼ ነው ስራው? ስንት ሰዓት ነው የምትገቡት? አሱር ላይ ነው የምትገቡት። አሱር ላይ ማለት ነው። ሌሎች አብዛኛው እዛ የሚሰሩት መግዲ ስጠይቃት ቀን ይሄ ፓርታይም ነው ምናምን የሚባል ስራ ወይም ደግሞ ተመላላሽ ስራ
ይሰራሉ እስከ 7 ሰዓት ምናምን ነገር በኢትዮጵያ 7 ሰዓት በዚህ እስከ 1 ሰዓት ማለት ይሰሩና ቤት ይመጣል ሌላ ቦታ ማለት ነው። ከዛ ከአሱር በኋላ ደግሞ ወይም ደግሞ አሱር ላይ ደግሞ ሱቅ ላይ ይሰራሉ ማለት ነው። 2 ስራ ነው የሚሰሩት። 2 ስራ ግን ያው ምግብ ምንም ከራሳቸው ነው። እንዲህ የመዳም ጭቅጭቅ ምናምን ነገር የለባቸውም። ራሳቸውን ችለው ነው እና ያለውን ነገር አስረዳችኝ። ነገርኳት። እንደዚህ ብሎ የነበረ እዛ ከእናንተ ከፍ ብሎ ዝቅ ብሎ መውጫው ላይ ማለት ነው ያለው ሱቅ ምናምን ብዬ ስላት ኧረ የሚገቡ ልጆች እኮ አሉ ምናምን ነገር አለችኝ። እኔ ያው ልሰራበት አይደለም ገብቷቸዋል። ልሰራበት ሳይሆን ሰው ከገባበት ብዬ ነው ለእሷ የሚያማከርኳት። ለእሱም ገባበት እመጣለሁ መልሼ እጠይቅሃለሁ ብዬ ያልኩት። በዛን ሰዓት ብፈልገው ስራውን ስልክ ቁጥር እቀበል ነበረ እና ይሄንን ብዬ ከዛ ሱቅ የምፈልጋቸውን ነገሮች ሁሉ ነበር የፈለኩት ገዝቼ ወጣሁ። እና ስራ ፈታችሁ ለተቀመጣችሁ በተለይ ወረቀት ያላችሁ ልጆች ሱቅ ላይ ተቀጥራችሁ መስራት ትችላላችሁ። ወደ በጠሃ ነው እንደሚባለው አሁን የሄድኩበት እንትን ነው ሱቅ አልደሃብ ማለት ነው። እዛ ብትሄዱ ይቃማ ያለውም የሌለውም ነው የሚሰራው። በጣም ብዙ ወንዶች ናቸው የምታዩት። በጣም ማለት ነው ብዙ ሀበሻ ነው ያለው። አብዛኛው በቃ ከየመን እኩል ሆነዋል ሀበሾች ማለት ነው። ያለውም የሌለውም ይሰራል። እዛ ጋር ራሱ ፖሊስ ቢመጣ እንዴት ብሎ ነው የሚይዘው? የህዝቡ ብዛት መተላለፊያ የለም። ተጋፍታችሁ ነው የምትሉት። ወላሂ የምሬን ነው። እና እህቶቼ ወረቀት አለኝ የለንም አትበሉ። ቤት አትቀመጡ፣ ስሩ። ስራው በጣም አሪፍ ነው። 1500 ምናምን ነገር ይከፍላል ነው። አሁን መቅዲ 1500 ነው። ወረቀት የላትም 1500 ነው። በዛ ላይ እሷ የራሷን የግል ስራ ትሰራለች አላት። የግል ስራ ትሰራለች። ከእነሱ ጋር የምትመጣው ከአሱር ላይ ነው የምትመጣው። አሱር ላይ ማለት ነው። መጀመሪያ ላይ ያስገባሁላችሁ ወይ እዚህ ጋር ላስገባላችሁ። ይሄ የምታዩት እዚህ ጋር ያስገባሁላችሁ መጀመሪያ መግቢያው ላይ ማስገብቼላችኋለሁ። ይሄ የምታዩት ሱቅ መቅዲ የምትሰራበት ሱቅ ነው። ሰዎቹ ደግሞ በጣም ጥሩ ሰው ናቸው። በጣም ነው የሚንከባከቡት። የመኔዎች ናቸው። ረጅም ሰዓት ከሷ ጋር ስናወራ ምን ስንል ግን ያዩት የተረዳሁት ነገር እዛ ቦታ ላይ ማለት ነው እኛ አበሾች በተለይ እኛ አማራዎች ምናምን ነገር ይቅርታ አድርጉልኝና በጣም መጥፎ ነን። ይቅርታ አድርጉልኝ ወላሂ ነው የምላቸው። የኦሮሞ ልጆች የሚገዙት ከኦሮሞ ነው። አማራዎች ደግሞ ይመጡና ማለት ነው ራሱ መቅዲ ወላሂ ቁጥሯን ተቀብያታል። ደውላችሁ ብታወሯት ጉድ ነው። ለምን እንደሆነ አላውቅም። ክፉ ነን እኛ። እሷ ስታስተናግዳቸው አማራ እንደሆነች ያውቃሉ። እንትን ብላ ጠይቀዋት ምን ብለው ያው ኢትዮጵያዊ ነኝ ነው የምትለው። ምክንያቱም ገበያ ነው፣ እዚህ ጋር ስራ ነው። ብሔራችሁ ልታቀነቅኑ አይደለም። ማንም ሲጠይቃት እኔ ኢትዮጵያዊ ነኝ ነው የምትለው። ግን የጎንደር ልጅ ናት፣ አማራ ናት። እና ምንድነው የምታሳዝን ልጅ ወላሂ በጣም መልካም ልጅ ናት፣ ጥሩ ልጅ ናት። ምንድነው እሷ ስታስተናግዳቸው የምታስወድድ እየመሰላቸው ማለት ነው። አንቺ እጂ ጥሩ ሰውየውን ይሏታል፣ የመኔውም ማለት ነው። ወላሂ ጨምሮ ነው የሚሸጠው። ከኔ እንደው የሚጨምርባቸዋን ዋጋ አለች። የሆነ ብቻ ይይዝባቸዋን አለች። ከፍለው ይወጣል ነው አለች። እኔ የምጨምርባቸው እየመሰላቸው አለች። በዚህ ልክ ነው የተቀጥራ ነው። የእሷ እቃ አይደለም። ከሱም ገዙ ከሷም ገዙ፣ ያው ነው ሂሳቡ። ብሩ የሱ ነው፣ ገቢው የሱ ነው። እሷ እዛ ጋር በወር ነው ደሞዝተኛ ናት። ለምንድን ነው በዚህ ልክ እርኩስ የሆን ነው? ሌሎቹ እንዴት እንደሚተጋገዙ እኔ ማለት ነው ቢያንስ እስከ 3 ሰዓት ከምናምን ቆይቻለሁ እዛ ቦታ ላይ ማለት ነው። 2 ሰዓት ነው ከዛ ቦታ የወጣሁትና ብዙ ነገሮችን አይቻለሁ። ሌሎቹ እንዴት እንደሚተባበሩ በተለይ ኦሮሞዎች ማሻአላህ ተባረካላ። ወላሂ ይሄንን መቅዲ ራሱ ብትጠይቋት ወላሂ ትነግራችኋለች። ከራሳቸው ነው የሚገዙት። በቃ ከራሳቸው ማለት ነው። ይተባበራሉ፣ ይተጋገዛሉ። በብዙ ነገር እየዞርኩ አይቻለሁ። እና እባካችሁን ይሄንን ዘረኝነት ላስተላልፍ ሳይሆን ከሀበሻ ስትገዙ የሚጨምሩባችሁ ነገር የለም። እዛ ጋር ባለቤቱ ቆሞ እኮ እያየ ነው እኮ። ምን አለበት ከነሱ ብትገዟቸው? እኔ አሁን ማለት ነው በቃ መቅዲ ደስ እንዲላት ብዬ የሆነ ነገር አነሳው፣ ግን ያንን ነገር የመግዛቱ ፍላጎት የለኝም ነበረ።
ለኔ የማይሆን ነገር ነው። በቃ ለሰውም ሀገር ስገባ ብሰጠውስ ብዬ ማለት ነው። ብሰጠውስ ቤት ውስጥ ልጆቹን ቢጠቀሙት ብዬ ነው የገዛሁት። እና አለ የለም እባካችሁን ተዉ፣ ከራሳችሁ እንትን ግዙ። ለእነሱም ዛሬ ሸጣንች ተብሎ በደንብ ያስቡላቸዋል፣ ደስተኛ ይሆናሉ። አንዳንዴ ካልሸጥናለች የሆነ እንትን የማለት ነገር የመበሳጨት ነገር አለባቸው ምናምን ነገር ስላለች ነው። እና ይሄን ምላችሁ ስራ የፈታችሁ ልጆች በተለይ ኢቃማም ኖራችሁ ኢቃማም ባይኖራችሁም እዛ ቦታ ላይ ሄዳችሁ ስራ ጠይቁ። የመቅደስን ቁጥር ከፈለጋችሁ ሰጣችኋለሁ። ወላሂ እቃ ግዟት። ኦንላይን ላይም ቲክታክ ላይም ትሰራለች። በጣም ጥሩ ልጅ ናት። ብዙ ነገር ታስረዳችኋል። በቃ የልጅ ቅመም ናት። በጣም ትንሽዬ ልጅ ናት፣ ግን ተመችታኛለች። ሌሎችን አይቻቸውን ራሳቸው እንዴት እንደሚኮፍሱ ወይ ሰው ሱቅ ላይ ተቀጥረው ሲሰሩ ራሳቸውን ኮፍሰው ነው ያሉት። መቅዴ ግን ማለት ነው ማሻአላህ ናት። ፈገግታዋ ገና ስትገቡ ያላት ፈገግታ እንዲህ ገና ስተዋት ነው የምትወዷት ልጅቷ ማለት ነው። ተመችቶኝ ደስ ብሎኝ በቃ ጥሩ ምሽት አሳልፌ ነው የመጣሁት። ወላሂ በጣም ደስ የሚል ማለት ቤት ከገባ በኋላ ያው የዋትሳፕ ቁጥር ባይኖረኝም ቀጥታ መስመር የኢትዮጵያ ቁጥር ስለምጠቀም የዋትሳፕ ቁጥሬን ሰጥቻት ወይም ደግሞ ሜሴንጀሪን ታውቀው ነበር። ኤፍቢ ላይ መልእክት አስቀመጠችልኝ። ደህና ገባሽ ያለችኝ ያው ቤተሰብ ፈጠርም ማለት ነው። ጥሩ ልጅ ስለሆነች ነው። እናቶቼ ስራ ትፍቱ፣ ስራ ሞልቷል። ኢቃማ ያላችሁም የሌላችሁም ጠይቁ።